አሁን ደግሞ በጉጉስ እንጠብቀው የቆየሩን ኮሎኔል መኮንን ተስፋን ሰሞኑን አላልነጋገርነውም ሰፋ ያለ ትንተና እንዲሰጥ እንጠይቀዋለን። ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ ፋሲል። በመጀመሪያ ሰሞኑን እንዳልከው በተለይ ትላንት ትንሽ ባተሌ ስለነበርኩ ባተሌ የስራ ብዛት ሰሞኑን የስራ ብዛቱ ይዞ ነበር። እና ለዛ ይቅርታ ጠይቃለሁ። ሎ ምንም አያስፈልግም። ግን ዛሬ ጨመርመር ጠንቀልቀር እንድታደርገው ጊዜ እንሰጣለን። እስቲ ለማንኛውም እስቲ በአዛን ጀምር። መጀመሪያ ባለፈው ጊዜም ብለሃል በሁለት ቀን ውስጥ እንግዲህ ከ3 ቀን በፊት ነው ይመስለኛል የተገናኘነው። በዚህ ሁለት ቀን ውስጥ ብዙ ነገሮች እናያለን ብለሃል። ያው የእስራኤል መከላከያ በሁሉም ማዕዘን በደቡብም በምስራቅም በሰሜንም ወደ አዛ እየገባ ነው ያለው። ተጨባጭ ሁኔታ እስኪ መግለጽ እስከምትችለው ድረስ። ባለፈው ሳምንት እንዳልኩት ስንነጋገር በራፊያህና ወይም ጽር ኤትሮግ የሚባል አንድ ከግብጽ ጋር የሚያገናኘን መንገድ ተዘግቷል። ካን ዩኒስ እንደተለመደው በአየር ኃይል እየተደበደበች መካናይዝ እና ታንከኛው በዛ አካባቢ ገብቶ ከሰነበተ በኋላ ትላንት ማታ ጠቅለል ባለ ሁኔታ በሰሜን አዛ በተለይ በሰጀያና በጀባሊያ እንዲሁም በመካከለኛው አዛ የኛ ወታደሮች በነጻ እየተንቀሳቀሱ ነው። በተለይ ግን አንዳንድ በተለይ በላያና በመካከለኛው አዛ ውስጥ ያልገባናባቸው ቦታዎች አሉ። ይሄን በዚህ ጊዜ አልናገረውም ያልገባንበት ምክንያት። ሌላው ግን መከላከያ እንደምታየው በመከላከያ አፍ አነጋጋሪ ፍላየር እና በአረበኛ እየተናገረ ህብረተሰቡን የአዛ ንጹሃን ህዝብ ንጹሃን እንኳን የለም ግን ወታደራዊ አካል ያልሆነና መሳሪያ ያላዘውን ህዝብ መከላከያ ባወጣላቸው ኮሪዶሮች መንገዶች ያን ቦታ እየለቀቁ ተመልሰው ድሮ ወደ ነበረው መሳዊ በሚባለው ቦታ ህብረተሰቡ በዛ አካባቢ ነው ያለው። የሚወጣው ህብረተሰብ በሙሉ ቀደም ሲል እንዳልኩት በአሁኑ ሰዓት መከላከያ ተደራጅቷል። ብዙ የድርጅት አካላትና የመረጃ አካላት ያሉበት ቦታ ነው። ዛሬም ጠዋት እንዲሁ በሰሜን አዛ 4 ትክክለኛ መሪ የነበሩ በተለይ በጥቅምት 7 የተሳተፉ እና የመካከለኛው አዛ መሪ የነበረው ጀነራል የሐማስ ቡድን ተገለዋል። ይሄ አዲስ ዜና ነው። ዜና ከመግባታችን በፊት አላየ ነው። የመካከለኛው አዛ ጀነራል የነበረው ማለትም የባታሊዮን አዛዥ የነበረው ነው። እሱ ሲታደን ነበር። ዛሬ ጠዋት እንዳጋጣሚ አንድ የኡንራ ተቋም ይዞ በዛ በኩል ራኬቶችንም የማስተኮስ ወታደሮችን የማደራጀት አቅም ስለነበረው ደህንነት በደረሰበት ጥናት የኡንራ ትምህርት ቤቶች፣ የኡንራ ሆስፒታሎች ያ ነው አሁን ለመከላከያ ትልቅ ፈተና ሆኖት ያለ። በዛው ስለተገኘ ከ4 ጓደኞቹ ጋር ሆኖ በተለይ እንዲያውም ባለፈው ወገኖቻችን ሲመለሱ እዛ ሰልፍ ላይ የኛን ወታደር ስትመለስ አጋምን ይዞ እጇን ሲጎታት የነበረው ቴሮሪስት ተገሏል። ስለዚህ መከላከያ በአሁኑ ሰዓት ጥሩ ስራ እየሰራ ነው። ትልቅ ተጽዕኖ አለበት። የአዛ ህብረተሰብም በአሁኑ ሰዓት ሐማስን መጥላትና ውጡ ከማለት በዘለለ ክፉ በሆነው ደረጃ እኛ ይሄን ድርጅት አንፈልገውም፣ አስገደለን፣ አስጨረሰን፣ አስጨፈጨፈን። ሐማስ እንደ ድርጅት ለአዛ ህዝብ ጥሩ ሆኖ አይደለም፣ ታፍኖ ነው የኖረው። በአሁኑ ሰዓት ግን ራሱ ሰልፍ እየወጣ ነው። በእኛ በኩል ይሄ ነገር እኛ ጣልቃ አልገባም፣ የአዛ ህዝብ ነው። ግን የአዛን ህዝብ ቀጥቅጦ ታርዶት ቶርች አድርጎት የኖረው ሐማስ በአሁኑ ሰዓት መሳሪያውን እየጣለ አንዳንድ ዋሻዎች የገባበት ቦታ አለ። በሚገርም ሁኔታ ምናልባት ለመጀመሪያ ጊዜ አንድ ነገር ብገልጥልህ መከላከያ ኃይል በመከላከያ ፋብሪካዎች አንድ ትልቅ የሆነ ቴክኖሎጂካል መሳሪያዎች ተገኝተዋል። ያም እስካሁን ድረስ በዋሻዎች ውስጥ ጉም መስደድ አልቻልንም ነበር፣ አልተጠቀምንበትም ገና።
ግን ፈተና ላይ ሆኖ ከእንግዲህ በኋላ በዛ ከሲን ጋር ተረዳድቶ የመከላከያ ቡድን ያመረተው አንድ ትልቅ መሳሪያ አለ። ወገኖቻችን ይጎዳል ተብሎ እንጂ አሁንም መጠቀም እንችል ነበር። ያ ማለት ጭስ በዋሻ ውስጥ ይለቀቃል። ማንኛውም ቴሮሪስት ቡድን ወይ ወጥቶ ይፈረጥጣል ወይም ከዛው ይሞታል የሚል መላምት ስላለ ይህ መሳሪያም በመከላከያ እጅ ይገኛል ማለት ነው። ኦኬ እንመለሳለን እንደገና ወደ አዛ ወደ ሊባኖስ ልውሰድና ከዛ በኋላ ወደ ሱሪያ እንመጣለን። በሊባኖስ ደግሞ የምዕራብ ሊባኖስ ክፍል የሐማስ ዋና አዛዥ እቤቱ እንዳለ ከነልጁ አራተኛ ፎቅ ላይ በጽዶን ከተማ ተገሏል ትላንት ሌሊት። ትክክል። ያም የሂዝባላ ቡድን ነው፣ የሐማስ አይደለም ፋሲል። የሂዝባላ ራኬቶች አስተኳሽ በተለይ አንዲት ወታደራችን የገደለ ብዙ ወታደሮችን ያቆሰለ ባለፈው አመት ይህ ሰውዬ ሲታደን ከቆየ በኋላ ትላንትና በጽዶን ከተማ እስከነ ቤተሰቡ ካለበት ቦታ የአፈንፋኙ ሞሳድና የኢንቴሊጀንቱ ክፍል የወታደርነው አካል ይሄን መረጃ ስላቀረበ አየር ኃይላችን ትላንት ማታ ድባቅ መትቶታል። ደጋግሜ እንዳልኩ በዛ በኩል ይህ ሰው ህጉን ጥሶ ስምምነቱን ጥሶ አንዳንድ ቴሮሪስት የሚሆን ነገሮችን እስከሰራ ድረስ ይገደላል፣ ይታደናል፣ ይተኮስበታል። ስለዚህ ደጋግሜ እንደምለው እስራኤል ይህን ድርጊት ስታደርግ ማስረጃና መረጃ ይዛ ነው። ይህ ሰውዬ ደግሞ መረጃና ማስረጃ እስከተገኘበት ድረስ በተለይ ሮኬቶቹን የማዘዋወር አቅም ስለነበረው ጉድጓዶችን እየቆፈረ እንደገና ወደ ሜቱላም ሆነ ወደ ሰሜኑ ክፍለ ሀገር አችን ለመተኮስ ስለፈለገ ይህን ቅድመ ዝግጅት ተደርጎ ቅድመ ግድያ ተደርጎበታል። ማንኛውም ቴሮሪስት ሲንቀሳቀስ ከተገኘ ይገደላል። ይህም ይቀጥላል። በሱሪያ በኩልም የነበረውን ታውቃለህ። ወደ ሱሪያ ሊመጣልን ነው አሁን የሊባኖስ ግልጽ። ወደ ሱሪያ ስንመጣ ደግሞ ሁለት ነገሮች አሉ። የእስራኤል መከላከያ ሚኒስትር እስራኤል ካዝ ጁሊያኒን በከባድ ሁኔታ አስጠንቅቀዋል። ቱርክ ደግሞ የፈነጨች ነው፣ እንዳውም ለመግባት ሁሉ አቅዳ ነበር። የመግባቷን ሁኔታ ለማክሸፍ ነው እስራኤል መከላከያ እርምጃ የወሰደው ይባላል። እስቲ ይሄንን ነገር ቦታ ብታስይዝልን። እሺ፣ በሱሪያ ውስጥ የሚደረገው በአሁኑ ሰዓት ከአልጁሊያኒ እንዳይደርሱ የምንፈልጋቸው አንዳንድ የፋብሪካ አይነቶችና መሳሪያ አይነቶች የአሳድ አድሚኒስትሬሽን ትቷቸው ስለነበሩ ከአልጁሊያን እጅ እንዳይወድቁ አልጁሊያንም ባለፈው ሳምንት መልሶ ጂሃድነቱን ለእስራኤል ስላሳየ ለዓለምም ስላሳወቀ የሐማስን ቡድኖች ከእስር ቤት ስለፈታና ራሱን ጂሃዲስት ብሎ ለመወሰን የጀመረበት አካል ስላላመረና እኛ በአሁኑ ሰዓት ቅድመ ዝግጅት እያደረግን ነው፣ እየተዋጋን ነው። ለዛም ነው ትላንትና አየር ኃይላችን ሁለት ነገሮች አድርጓል። አንደኛ እነዚህ የማምረቻ ቦታዎችና የታደኑ ቦታዎች ተመትተዋል። ሁለተኛ በዛ አካባቢ የነበሩ የአየር ማረፊያዎችና ወታደራዊ አካል መሰልጠኛ የነበሩትም እንደዚህ ወድመዋል ማለት ይችላሉ። ስለዚህ በሰሜኑ ሱሪያም ይሁን በደቡቡ ሱሪያ ባለንበት አካባቢ በተለይ በሰሜን አዛ በሰሜን ሱሪያ ወደ ጆርዳን የሚያገናኘው መንደር ላይ አንደኛ ወታደሮችን በዛ አካባቢ ያሉ የኛ ወታደሮች በመካናይዝድ የታገዘ ታንከኛውና እግረኛው አለበት። ሁለተኛ ግን አየር ኃይላችን በተለይ በጎላን ሄርሞን በሚባለው በሚያይበት አይኑ በመነጽሩ እያየ ሁሉን ነገር እየተቆጣጠረ ስለሆነ በዛ በኩል ትልቅ ስራ እየተሰራ ነው። በአሁኑ ሰዓት በተለይ ህብረተሰቡ የሰሜኑ ህዝብ የተፈናቀለው ከ70 ሺህ በላይ የነበረው እየተመለሰና እስራኤልን አንድ ነገር ይጠይቃል የእስራኤልን መንግስት። ይሄም ሙሉ ደህንነታችን እንዲጠበቅ የዛ አይነት ድርጊት ይቀጥል ነው የሚሉት። እንደምታውቀው በሊባኖስም ሆነ በሊባኖስ ምድሮች ላይ 5-6 ቁልፍ ቦታዎች አለነ። ያንን ማጠናክረን እንቀጥላለን። በተለይ ግን አንተ እንዳልከው የመከላከያ ሚኒስትሩ ትላንት መሰለኝ ዛሬ ጠዋት ለአልጁሊያኒ ትልቅ ማስጠንቀቂያ ሰጥተውታል። ይሄ ነገር እንዳይሆን ምክንያቱም አልጁሊያኒ ምናልባት ኢስላሚስት ስለሆነ የራድዋንን አካሄድ አይቶ እንዳይከተልና የእስራኤል ስጋትም ከቱርክ ጋር ጦርነት እንዳንከፍት ነው። ስለዚህ ቅድመ ጦርነት የምናደርገው ይሄ ነገር እንዳይፈጠር ነው ማለት ነው። እዚህ ላይ ወደ ቱርኮች እስቲ እንመለስ። ቱርኮች በዛሬው ዕለት ባወጡት መግለጫ እስራኤልን የመካከለኛው ምስራቅ ቀውስ ፈጣሪ ብለዋታል።
አርዶዋን የወንድማማች ድርጅት መሪ መሆኑ ግልጽ ነው። የአክራሪ የሱኒ እምነት እንቅስቃሴዎችን ሁሉ የሚረዳ ነው። በሶሪያ ክልል ባልጁላኔ ጋር በደረገው ስምምነት መሰረት ገብቶ ለመስፈር በተለይ አየር ማረፊያዎችን ለመቆጣጠር ጥረት እያደረገ ነው ይባላል። በእስራኤል በኩል ምን አይመለካከት አለ በዚህ ጉዳይ ላይ? ለዛም ነው ቀደም ሲል በተለይ የወታደራዊ አካል የአየር ማረፊያዎች እንዳይሆኑ እየሆኑ ነው። መከላከያ ኃይላችን በአየር ኃይል እየታገዘ እየደበደባቸው ነው። ማንኛውም አየር በዛ አካባቢ ሸቀጥን ማራገፍ አይችልም፣ ሰው ማውረድ አይችልም። ምክንያቱም ማረፊያ መንገዶች እየተከሰከሱና እየተጎዱ ነው። ይህን ካልኩ በኋላ ቱርክ ምንጊዜም የወንድሞች የሙስሊም ወንድሞች የሚባሉ በግብጽ የሚኖሩ በሊባኖን የሚኖሩ ሱሪያም ያሉና በተለይ ደግሞ በሺም በኢራቅ የሚኖሩ እነሱን አደራጅታ እንደገና ያላትን ከኢራን ጋር ያላትን ግንኙነት ለማድረግ የምታደርገው ለማድረግ የተዘጋጀች ነው። ግን ዞሮ እንደመስለ ከሆነ የአሜሪካን ጓደኝነት ነው የምትፈልገው። ቱርክ ራሷ በአሁኑ ሰዓት የራሷ እያረረባት የሰው ማማሰል ትፈልጋለች እንጂ በሀገሯ ትልቅ ቀውጥ አለ። ዲሞክራሲያዊ አይደለችም። ተቃራኒ ቡድኖችን እያሰረች ነው። ግን ዞሮ እስራኤል ይህን ታውቃለች። እንደሚመስለኝ ከሆነ ለዚህ አንዳንድ ነገሮች ለማቋጨት ሲባል ጠቅላይ ሚኒስትራችንም ትራምፕ እንዳሉት በሚቀጥለው ሰኞ መሰለኝ ተጠርተዋል። ይሄንና ዛሬ ከጠቅላይ ሚኒስትሩ ጽህፈት ቤት ማስተባበያ ወጥቷል። በቅርብ ቀናት ወደ ዋሽንግተን ሄዱ። ነገር ግን የመከላከያ ሚኒስትሩ ወደ ዋሽንግተን ይጓዛሉ እየተባለ ነው። አዎ እንግዲህ ያው ነው የሚወያዩት ነገር ስለሚኖር በተለይ እነዚህ ሁለት ነገሮችን ለማቋጨት አንደኛ የትራምፕ ሁኔታ እያየው ነው። ትራምፕ ኢራንን ለአንዴና ለመጨረሻ ጊዜ ማስጠንቀቂያ ሰጥቷል። መካከለኛው እዝ በጀነራል ኩሪ ላይ የሚመራው እዝ በመካከለኛው ምስራቅ ይገኛል ሙሉ ትጥቁን ይዞ። ስለዚህ ትራምፕ የሚሉት ለኢራንም አሁን ማስጠንቀቂያ ሰጥተዋል። ይህን ነገር ካላደረገች ግን ያው አሜሪካ ያንን ጦር እንደምትፈጽመው አስረግጠው ተናግረዋል። ስለዚህ ለዛም መሰለኝ ወይም የመከላከያ ሚኒስትሩ ወይም ጠቅላይ ሚኒስትሩ ወደ አሜሪካ የሚያዘምቱት በሁለቱ ነገሮች ነው፣ በቱርክና በኢራን ሁኔታ ሊሆን ይችላል። ሌላው እንግዲህ በሂደት የምናየው ነው። ኦኬ፣ እዚህ ላይ እስቲ ወደ አሜሪካ ልውሰድህና ወደ ሁቲሞች ያው ብዙ መግለጫዎች እየወጡ ነው፣ ግን ግልጽ ያልሆኑ ነገሮች አሉ። የሁቲ የጦር መሪዎች እየተደመሰሱ ነው፣ ከፍተኛ ሁኔታ እየተጠቁ ነው። በየቀኑ 20 ጊዜ 30 ጊዜ እየተደበደቡ ነው። ትክክል። ባለፈው 3 ሳምንት ነግሬሃለሁ። ቱርክ ላይ እንግዲህ የመን ላይ ሁቲዎች የኛ አየር ኃይሎች እንዳይሄዱ የአሜሪካ ስራ ሊሆን እንደሆነ ነግሬ ነበር። ከተናገርኩበት ቀን ጀምሮ እስከ ዛሬ ጠዋት ድረስ የመን ላይ በተለይ በሰሜን የመን ሳና በምትባለው ከተማ ላይ እየተደበደበች ነው። ማንኛውም መሳሪያ በዛ በኩል መንቀሳቀስ አይችልም። ፋብሪካ ማምረቻቸው እየወደመ ነው። በህብረተሰቡ በጣም ተሰቃይቷል። ያን ነው የአሜሪካ ህዝብ የሚፈልገው። በተለይ አንድ ከተማ ውሃ ለማግኘት የማይችልበት ደረጃ ደርሰዋል። የውሃ ማምረቻቸው ተመትቷል። ህብረተሰቡ የመን እንደምታውቀው ሲጀመር ድሀ ሀገር ናት። ህብረተሰቡ በልቶ ጠግቦ የማያድርበት ሀገር፣ ደካማ ሀገር ናት። እነዚህ ሁቲዎች ግን ልክ እንደ ሐማስ ቡድን እንደ ቴሮሪስቱ ወይም እንደ ሂዝባላው ቡድን በሊባኖስ ላይ አግተዋቸው ስለነበሩ አረመኖች ስለሆኑ ለሰው ልጅ ጭራሽ ጭንቀት የሌላቸው የሰው ልጅ የኮካኮላ ህይወት የፓኬት ኮካኮላ ህይወት ስለሚመስላቸው በእነሱ ህዝብ ላይ እየቀለዱ በእርግጥ የሐማስም ህዝብ ሆነ የሊባኖስ ህዝብ እንዲሁም የሁቲ ህዝብ ለነዚህ ቴሮሪስት ቡድኖች ጠቅለል ባለ ሁኔታ አልጋ ነበር፣ ፍርናሽ ነበር። ግን እነዚህ ቴሮሪስቶች መተኛት አልቻሉም። የሰው ደም ጠምቷቸዋል። ለዛም ነው ግንኙነት የሌለን ወንድሜ ሽሎሞ እንደሚላቸው የዝንብ ወተቶች የወተት ዝንብ እንደሚላቸው ምን አላቸውና ከእስራኤል ያን ሁሉ ወደዚህ የሚተኩሱት? ይሄ ህብረተሰባቸውን ለማስጨረስ ነው። ለህብረተሰቡ አያዝኑም፣ አረመኔዎች ናቸው። በአሁኑ ሰዓት ተመስገን ጌታዬ የእኛ ጠላት በአሜሪካ እየተደበደበ እየተቀጣ ነው። ይሄ ነገርም ይቀጥላል።
እንደነገርኩ ይህ ስራ ለአሜሪካ ተሰጥቷታል። እኔ ወስደው ብላለች። ጠቅላላ ባለፈው ጊዜ ለእስራኤል አስጠንቃለች። የእናንተ ስራ አይደለም የኔ ስራ ነው። አንተም ደጋግመህ እንዳልከው በእርግጥ በአሜሪካ ላይ ይህ የሁቲሞች ጦርነት ብዙ ጉዳት አላደረሰም ኢኮኖሚካሊ፣ ግን በተለይ ግብጽንና አውሮፓን ስለሚጎዳ አሜሪካ ደግሞ ሀያላ ነገር መሆኗን ስለምታስታውቁና ሌሎችም የማስጠንቀቅ ሲባል በአሁኑ ሰዓት በየመን ሀገር ላይ በየትኛው ማዕዘን ትልቅ ፍልሚያ እያደረገች አየር ኃይል በተለይ ዛሬ ማታ የተደበደቡት እስኪ ቆይተን የምናየው ነው ማለት ነው። እና በዚህ በኩል አሜሪካ ጥሩ ስራ እየሰራች ነው የሚል አቋም ነው ያለኝ። ለማጠቃለያ እንደገና ወደ አዛ ልመልስህና ኮሎኔል መኮንን የአዛ ህዝብ ማለቃቀስ ጀምሯል። እንደሚባለው ከሆነ የውሃ ማከማቻዎቻችን ማወጫዎቻችን ተደበደቡ፣ ዳቦ እያለቀ ነው፣ የእስራኤል መከላከያ ኃይል ባልተጠበቀ ሁኔታ ወደ ውስጥ እየገባ ነው። ብዙ ነገርም አይገለጽም የእስራኤል መከላከያ ኃይል የሚያደርጋቸው እንቅስቃሴዎች። እንዴት ታየዋል ይሄንን? ትክክል። ይሄ ነው ደስ የሚለው ነገር። እንዲያውም ኤታማዦር ሹሙ ኢያል ዛሚር ጤንዞር የሚባል ነገር አለ። አንተ ታውቀዋለህ። እሱን አሁን በሱ በአሁኑ ሰዓት እሱን መቀየር ፈልጋለሁ ብሎ ለመንግስት አቅርበዋል። ተቀይሯል፣ ተሹሟል። አዲስ አዎ ተሹሟል። ያም የሚሆንበት ምክንያት አንድ ነገር አለ። ሁሉም ነገር መውጣት የለበትም። ሁሉም ነገር ለጋዜጠኛ መሰጠት የለበትም። ሁሉም ነገር ለውጭም ሆነ ለሀገር ውስጥ ጋዜጠኞች እንዲሁ የሚሰራው ስራ ሁሉ መቅረብ የለበትም የሚል አቋም አላቸው። ሁሉም በዲሲፕሊን ነው የሚሰራው። ስለዚህ ለዛም ነው በአሁኑ ሰዓት እንደነገርኩ በአዛ ውስጥ ትልቅ ስራ እየተሰራ ነው። ህብረተሰቡ የሚያውቀው አንድ የቀረን እንግዲህ የታገቱ ወገኖችን ማስመለስ ነው። ቀደም ሲል ጠቆም እንዳደረኩ አንዳንድ የማንገባባቸው ቦታዎች በአሁንም አሉ በአዛ ውስጥ። ለዛም ነው አንዳንድ መሳሪያዎችን የማንጠቀመው አየር ኃይልም ከነዚህ ድርጊቶች የሚቆጠበው እንጂ መረጃና ማስረጃ እስካለ ድረስ በአዛ ውስጥ ማንኛውም ቴሮሪስት ሲንቀሳቀስ ይገደላል፣ ይደቆሳል፣ ዱቅ አመድ ይሆናል። ስለዚህ በዛ በኩል ጥሩ ስራ ተሰራ ነው። ትልቅ ተጽዕኖ ማድረግ እንፈልጋለን። በነገራችን ላይ ትንሽ ኃይሎችን የተጠቀምነው 162ም በዛ አካባቢ ገና አልገባም። የገባው 36 ነው። በተለይ በራፊያና በሌሎች አካባቢ እሱ ነው የገባው። አሁን 162 ምናልባት ከገባ አዛን በአራቱ ማዕዘን ብቻ ሳይሆን ህብረተሰቡ ባህር ላይ እንዲቀመጥ አድርጎ አዛን በቀጥታ መፈተሽ የሚቻልበትና አዛ በአሁኑ ሰዓት በአራት ተከፍላ ማንኛውም ወታደራዊ አካል በነጻ መንቀሳቀስ ይችላል። ግን ዲሲፕሊን በተሞላበት ሁኔታ ነው። ወታደሮቻችን እንዳይጎዱ ፈንጆች የተጠመዱ እየተመረመሩ እንደምታየው እስካሁን ድረስ ተመስገን ጌታዬ አንድም አይነት ወታደር በእኛ ላይ ጉዳት አልደረሰም። የሚተኮሱ ራኬቶችም እየከሸፉና ከራሳቸው አዛ ላይ እየወደቁ ነው። ትልቁ ቻሌንጅ ወይም ትልቁ ችግራችን በአዛ ላይ በተለይ የዓለም አቀፍ የእርዳታ ተቋማት የሐማስ ሼልተር ወይም የሐማስ መጠለያ ሆነው እነሱን አንግተውም ይሁን በጉልበት እየገቡ ነው እንጂ በእርግጥ እንደዚያን ተቋሞችም መረጃና ማስረጃ እስካለ ድረስ እንደዛሬው ጠዋት እየተደበደቡ ነው። ግን ይህ ተቋም ሐማስን ለማዳን ስለ የሚያደርገው ነገር ለእስራኤል ትንሽ ፈተና ሆኖባታል። ካልሆነ ግን ከዓለም ጋርም እንግዲህ የዓለም ጤና ድርጅትም ይሁን የዓለም የምግብ ድርጅትም ይሁን ራሱን ሰዎች እስካላወጣ ድረስ ብዙዎቹ የሐማስ ደጋፊዎች ናቸው፣ ፓለስቲናዊ ናቸው፣ አዛዊ ናቸው። እነሱም እንደምታውቀው እንደ ጋዜጠኛ እየሆኑ እንደ አንዳንድ ምንድነው የእርዳታ ተቋም መስለው መሳሪያቸውን ዋሻ ጥለው ነው የሚንቀሳቀሱት። ስለዚህ ዝሮ በካሜራ ስለሚታደኑ እነሱም የሚቀበሉትን ይቀበላሉ የሚል አቋም ነው ያለኝ። ኮሎኔል መኮንን ተስፋ እንደተለመደው በጣም አመሰግናለሁ። ለአንተም ለቤተሰብህም ሻባት ሻሎም። ሻባት ሻሎም። እኔም በጣም አመሰግናለሁ። ደህና ዋሉልኝ። ደህና ዋል። ኮሎኔል መኮንን ተስፋ በጣም አመሰግናለሁ።